Who is on the Lord's side? Let him come to me. ማራናታችን ይቀጥላል። ቀደም ሲል ደግሞ ዜና ማራናታን ሰምተናል። ሌሎች ፕሮግራሞቻችንም በየሰዓታቸው የሚቀርቡ ይሆናሉ። በድጋሚ አብራችሁ እንድትቆዩ በጣም በአክብሮት እንጋብዛለን። ወደ ቀጣዩ ፕሮግራማችን እንለፍ። በቀጣይ ያዘጋጀነው ፕሮግራም አንድ ጠንቋይ የነበረ ሰው ኔልሰን የተባለ ግለሰብ የሰጠውን ምስክርነት በተለይ ደግሞ በኢትዮጵያ በአፍሪካ ብሎም ደግሞ በዓለም አቀፍ ደረጃ በተለይ ከመናፍስቱ ዓለም ጋር የተገናኘ ኃይልን እየተቀበሉ የሚያገለግሉ መጋቢያን፣ ቄሶች፣ አስተማሪዎችን በተመለከተ የሰጠውን ምስክርነት ላይ ያተኮረ ነውና በጣም ትልቅ ሀሳብ ነው። ሁላችሁም በቃ የምትሰሩትን ስራ ሁሉ አቁማችሁ እንድትከታተሉ እንጋብዛለን። መስዬ ምን ትላለህ በዚህ ጉዳይ ላይ? በፊት ድሮ ማራናታን ስናቀርብ ከዚህ ጋር የተያያዘ ነገር እንዳለ ስንናገር ነበርና በጣም ብዙ ሰው ይፈርድብን ነበር። ግን አፍሪካም ውስጥ ሌሎችም ዓለማት ላይ እንዲህ አይነት ከዊች ክራፍት አሰራር ጋር በተያያዘ ያሉ አሰራሮች ቤተክርስቲያንም ጭምር ውስጥ እንደሚታዩ ሁሉም ሰው በመንፈስ ቅዱስ ተሞልቶ ወይም የእውነተኛውን መንፈስ አሰራር ይዞ ቤተክርስቲያን ውስጥ ያገለግላል ማለት አይደለም። ይሄ በየትኛውም ዘመን ውስጥ ሆኖ ያቅም በተለያዩ በተለይ የአፍሪካ ሀገራት ውስጥ በጎረቤት ብለን የምንጠራቸው ናይጄሪያ ውስጥ በጣም የተስፋፋ የዊች ክራፍት አሰራሮች ቸርቾች ውስጥ አሉ። ኬንያም ውስጥ አሉ። እኛም ሀገር ውስጥ ደግሞ እንደዛው አሉ እና ስማቸው ነብይ ሊሆን ይችላል፣ ፓስተር ሊሆን ይችላል፣ ዋቴቨር በዛኛውም ደግሞ መርጌታ ምናምንም እየተባሉ ይጠራሉ። ግን የመናፍስቱን ዓለም አሰራር የሚያንጸባርቁ ወይም የመናፍስቱን አሰራር ይዘው በእግዚአብሔር ስም፣ በኢየሱስ ስም፣ በሌሎችም አማልክትም ስም እንደዚህ የሚያደርጉ ብዙ አይነት የመናፍስቱን ዓለም አሰራር ይዘው በእግዚአብሔር ቤት መድረክ ላይም ጭምር ቆመው ይሄንን የሚያደርጉ አሉ። ስለዚህ ከዚህ ጋር በተያያዘ ከዚህ ዓለም ውስጥ የወጡ በጣም ብዙ ሰዎች የተለያዩ ምስክርነቶችን ይሰጣሉ። ለምሳሌ አንድ በቅርብ የማውቀው በጣም ትልቅ ፖዚሽን ላይ ያለ የአፍሪካ በአብያተ ክርስቲያናት ደረጃ ያለን ትልቅ ተቋምን የሚመራ ሰው ናይጄሪያም በተለያዩ በተለይም ደግሞ አፍሪካ ሀገሮች ውስጥ በሄደበት ጊዜ ውስጥ ያጋጠመውን በግልጽ ሲነግረኝ እንደ መሪነቱም ጭምር ማለት ነውና ምንድነው የዛ ቸርች ውስጥ ያሉ ሰዎች ዊች ክራፍትም ለነሱ ኖርማል ነው። እንደገናም ደግሞ ቸርችም ውስጥ ገብቶ በጌታም ስም ማገልገል ኖርማል ነው እና በሁለቱም ቻናል የሚጠቀሙ ናቸው እና እንደዚህ አይነት እንትኖች አሉ፣ ወደፊትም ይኖራሉ። እነዚህኮ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ብለን የምንላቸው የሚጠቀሙበትን መንፈስ ከዚሁ ጋር የተያያዘ ነውና የዚህ ሰው ምስክርነት ትልቅ ምስክርነት ነው። በተለይ ደግሞ እኛ ሀገር ውስጥ አሁን አንዳንድ ጊዜ የሆነ ጎረቤት ሀገር ሄደው አሰርተው ነው የሚመጡት ምናምን እየተባለ ይወራል። ግን ምቀኝነት ይመስላል፣ ሌሎች ነገሮች እነሱ ላይ የሆነ ስም ማጥፋት ዘመቻ ሊመስል ይችላል። ግን አንዳንዱ እውነት ነው። ይሄንን ማሰብ ይኖርብናል። ሁሉም ሰው በእግዚአብሔር መንፈስ ተሞልቶ ያገለግላል ማለት አይደለም። በመንፈስ የምንለየው ዲዘርን የምናረገው ነገር ከሌለ በስተቀር አንዳንዱን ላናውቀው እንችላለን። ምክንያቱም በተመሳሳይ መልኩ ነው። ሰይጣን አዲስ ነገር የለውም። ጥንቆላም እኮ ልክ እንደ መንፈሳዊ ዓለም በትክክለኛ የነቢያቱ ዓለም እንዳለው አገልግሎት ጭምር ነው። ያንኑ ኮፒ እያደረገ ነው የሚያቀርበውና ስለዚህ እንደዚህ አይነት ነገሮች ከዚህ ሰው ብዙ እንማራለን፣ ብዙ ነገር ያስተምረናል ከሚል አንጻር ነው እንግዲህ እኛም ሀገር ውስጥም እንዳለ ሌሎች ዓለማትም ውስጥ እንዳለ ማሰብ ማወቅ ያስፈልጋል። ውጪ ከኢትዮጵያ ወጣ ስትይኮ አፍሪካ ሀገር ውስጥ የስልክ ቁጥራቸውን ስልክ እንጨት ላይ ወይም የሆነ ፖል ነገሮች ላይ ለጥፈው የትንቢት አገልግሎት እንሰጣለን ምናምን ብለው በጣም ብዙ ስማቸውን ነብይ ምናምን እያሉ የሚያስቀምጡ አሉ እና እንዲህ አይነት እንትኖች ቸርችም ውስጥ እንዳሉ ልናውቅ ይገባል። ከዚህ ሰው እንማር። የምንሄድባቸው ቸርቾች ሁሉም ጋር ጤናማ ነገር አለ ብለን ባናስብ፣ እጅ ባናስጭን፣ ዲዘርን ብናረግ እግዚአብሔር ቢረዳን
ማን በምንድን ነው የሚያገለግለው የሚል እኔ አንድ ጊዜ እውነት እግዚአብሔር ሆይ እነዚህን ሰዎች እምቃወማቸው እኔ በእነሱ ላይ ጥላቻ ስላለኝ ነው ወይ ምናምን ብዬ በትክክል እግዚአብሔርን የጠየቁበት ጊዜ ነበርና ያንዳንዶቹን አሳይቶኛል እና አሁን እዚህ ውስጥ መናገር ብዙም ላያስፈልግ ይችላል። በወቅቱ ግን ትክክል የእግዚአብሔር ሐሳብ እንደነበረ መረዳበት ነገር አለና እንመርምር ነው። ያው መንፈሳዊ ነገር የሚመረመር አይደል? እንደዛ ነው የኔ ሐሳብ። እውነት ነው መሲ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ በሕዝቡ መካከል ሐሰተኛ ነቢያት እንደነበሩ አሁንም ደግሞ ሐሰተኛ አስተማሪዎች አሉ ብሎ ይነግረናልና አብዛኞቻችን እንደው ሐሰተኛ ነቢያትን የምንጠብቀው ይሄ በክርስቶስ ስም አይደለም፣ ሌላ ምስል ይዘው የሚመጡ ይመስለናል። ነገር ግን አይደለም፣ ስሙን እየጠሩ ነው የሚያስቱት። መጽሐፍ ቅዱስም እሱን ነው የሚነግረንና ሁላችንም እንድንጠነቀቅ በተለይ የወንድማችን ኔልሰን ምስክርነት ብዙዎቻችን እንደሚያነቃን ካለንበት እንደሚያወጣን አምናለሁኝ። በጣም በአጽንኦት እንድትከታተሉ ትጋብዛለሁኝ። ተከታትለን እንመለሳለን። መልካም ጊዜ። ማንኛውም መጋቢ፣ ቄስ ወይም ነቢይ እኔ ጋር ኃይል ለመቀበል ሲመጣ በመጀመሪያ ወደ መቃብር ቦታ ነው የምወስደው። በዚያም እርቃኑን በአንድ መቃብር ላይ አጋድመውና የተለያዩ አጋንንታዊ ሥርዓቶችን እፈጽምለታለሁ። እኔ መናፍስታዊ ኃይል የሞላውባቸውን ውሃና ዘይት ይዞ ሄዶ ተአምራትን ሊያደርግ ይችላል። ሰዎችን ባለማወቅ እነዚህን ወስደው በመጠቀም ድንቅ ሆነልኝ ሲሉ ልትሰሙ ትችላላችሁ። ውድ የሱፐርናቹራል ቤተሰቦች ይህን ምስክርነት በሚገባ ለመረዳት እስከ መጨረሻው በጥንቃቄ ይከታተሉት። የምስክርነቱ ዓላማ አገልጋዮችን በጅምላ ለመፈረጅ ወይም ለመንቀፍ ሳይሆን ሰይጣን ምን ያህል አሳች እንደሆነ አውቀን ራሳችንን እንድናስመልጥ እውነተኛ የእግዚአብሔር አገልጋዮችን ከሐሰተኞች መለየት እንድንችል ለመርዳት ነው። እነሆ ወደ ምስክርነቱ አለፍን። ኔልሰን እባላለሁ። 9 አባላት ካሉት ቤተሰብ ነው የመጣሁት። 3 ወንዶችና 6 ሴቶች ያሉበት። እኔ ለወላጆቼ ሁለተኛ ልጅ ስሆን ተወልጄ ያደግኩት የዛምቢያ ዋና ከተማ ሉሳካ ውስጥ ነው። በእኔና በታላቅ እህቴ መካከል ያለው የዕድሜ ልዩነት 1 ዓመት እንኳን አይሞላም። ይህ የሆነበት ምክንያት ደግሞ እኔ መወለድ ከሚገባኝ ጊዜ ቀደም ብዬ ያለ ጊዜ ስለተወለድኩ ነው። መጽሐፍ ቅዱስ ጭንጋፍ እንደሚለው ማለት ነው። በዚህ ምክንያት እያደግኩ ስመጣ ሰውነቴ ደካማ የሆነ መጣ። እህቶቼን ልጆች ሲመቷቸው ልከላከልላቸው አልችልም ነበር። ይህም ሁኔታ ማርሻል አርትስ እንድማርና ሰውነቴን እንድገነባ አነሳሳኝ። በዛን ወቅት ደግሞ ማርሻል አርትስ ሊያስተምረኝ የሚችል ሰው አልነበረም። ነገር ግን አንድ ወታደር አገኘውና እንዲያሰለጥነኝ ጠየቅኩት። ፈቃደኛ ሆነና ያሰለጥነኝ ጀመር። በከፍተኛ ፍላጎት ሙሉ ልቤንና ሐሳቤን ሰጥቼ ነበር የምሰለጥነው። በዚህም ምክንያት በአጭር ጊዜ ውስጥ ከፍተኛ ለውጥ አመጣው። በሰፈርም በትምህርት ቤትም የሚዳፈረኝ ሰው እስከማይኖር ድረስ በማርሻል አርቱ ስኬታማ ሆንኩኝ። ከዕለታት አንድ ቀን ታዲያ በልምምድ ላይ ሳለው ወታደሩ አሰልጣኝ መናፍስቱ ተቀብለውሃል አለኝ። በወቅቱ ምን ማለት እንደሆነ አልገባኝም ነበር። ሁለቱም ወላጆቼ የካቶሊክ እምነት ተከታዮች ናቸው። እኔ ግን ወደ የትኛውም ቤተክርስቲያን ሄጄ አላውቅም ነበር። በአንድ ወቅት ታዲያ ልቤን ክፉኛ ታምሜ ነበርና ከእናቴ ጋር መፍትሄ ፍለጋ ብዙ ብንደክምም መፍትሄ ሊገኝልኝ ባለመቻሉ ከጭንቀቴ የተነሳ ለመጀመሪያ ጊዜ ወደ እግዚአብሔር ጸለይኩ። አስታውሳለሁ ለመጾምና ለመጸለይም ሞክሬ ነበር። አንድ ቀን ማታ ታዲያ እግዚአብሔር ሆይ እባክህ እርዳኝ ብዬ ጸልዬ ተኛሁ። ሌሊት ላይ በሕልሜ 2 መላእክት አየሁ። መላእክቱ መጡና ቀዶ ሕክምና እንደሚደረግለት ሰው አስተኝተውኝ ደረቴን ከፍተው አንዳች ነገር ከልቤ ውስጥ ሲያወጡልኝ አየሁ። በማግስቱ ጠዋት ከእንቅልፌ ስነሳ ያ ሁሉ ከልቤ ላይ ይሰማኝ የነበረው ሕመም ጠፍቶ ፍጹም ጤነኛ ሆኜ ነበር። በዚህ ምክንያት ቤተክርስቲያን ለጥቂት ጊዜ ብመላለስም በክርስትናዬ በሚገባ ባለመጠንከሬ ሃይስኩል ጨርሼ ኮሌጅ ስገባ ወደ ዓለማዊ ሕይወቴ ተመለስኩ። ከኮሌጅ በመምህርነት ተመርቄ በምስራቃዊ ዛምቢያ በሚገኝ ትምህርት ቤት ውስጥ በመምህርነት መስራት ጀመርኩ። በዚህ ጊዜ ሁሉ ጸሎት እንኳን የማይጸልይ ዓለማዊ ሆንኩ። ቤተክርስቲያንም አልሄድም ነበር። ነገር ግን የተማርኩት አይቲ ወይም ኢንፎርሜሽን ቴክኖሎጂ ነበርና የማስተማር ስራዬን ትቼ የራሴን የኤሌክትሮኒክስ ሥራ መስራት ጀመርኩ። ሆኖም አንዳንድ ፈተናዎች ገጠሙኝና ስራው እየደከመ መጣ። ለቀጠርኳቸው ሰራተኞች ደሞዝ መክፈል ተሳነኝ። አንዳንድ ሰዎችን ስለ ጉዳዩ ሳማክራቸው ስህተት ሰርተሃል፣ የቢዝነስ ሥራ እኮ ብቻህን ልትሰራው አትችልም፣ የሚረዳ ኃይል ያስፈልግሃል ነበር ያሉኝ።
በዚህ ጊዜ ነበር እንግዲህ ወደ ጠላት ወጥመድ ውስጥ ሰተት ብዬ የገባሁለት። በተሳካ ሥራ ሰዎች ስለሚያውቁኝ ከሰረ መባልን ስለፈራሁ የተለያዩ መፍትሄዎችን ማፈላለግ ጀመርኩ። ለቢዝነሴ የሚረዳኝ ኃይልና እርዳታ ፍለጋ ብዙ ብደክምም ስላልተሳካልኝ ወደ ማላዊ ለመሄድ ወሰንኩ። ማላዊ ውስጥ ዴዛ በተባለች ከተማ አንድ ጠንቋይ እንዳለ ስለሰማው ነበር ወደዚያ ለመሄድ የወሰንኩት። እዛም እንደደረስኩ ሰውየውን አገኘሁት። ልክ እንዳየኝ ስምህ ኔልሰን ነው አይደል? ከዛምቢያ ነው የመጣኸው አለኝ። ደነገጥኩ። ቀጠለና የተወለድኩበትን ቀን ሳይቀር ስለኔ ብዙ ነገር ነገረኝ። አንድ ቀን ታስታውሰኛለህ አለኝ። ይህን ሲነግረኝ በየቸርቹ የምንሰማው በተለምዶ ፕሮፌሲ ወይም ትንቢት የሚሉት ይህን አይደለም እንዴ ብዬ ትንሽ ግራ ተጋባው። ግራ ተጋብቼም አልቀረው። ያ ሰው ገንዘቤን ሁሉ አጭበረበረኝ። ስልኬን ሳይቀር ተዘርፌ ወደ አገሬ ባዶ እጄን ተመለስኩ። አገሬ መጥቼም የኤሌክትሮኒክስ ስራዬን ሙሉ ለሙሉ ዘጋሁት። ስራ አጥ ሆንኩ። አንድ ጓደኛዬም ጋር ተጠግቼ መኖር ጀመርኩ። አንድ ቀን ታዲያ ስራ ፈትቼ ተቀምጬ ሳለ አንድ ቀን ታስታውሰኛለህ ያለኝ የጠንቋዩ ቃል ትዝ አለኝ። ይህን ሳስብ ወደ ልቤ ሌላ ሐሳብ ገባ። ይህ ጠንቋይ ቸርች ውስጥ ያሉ ሰዎች እንደሚያደርጉት ስምና አድራሻ ምናምን መናገር ከቻለ እኔስ ለምንድን ነው እንደሱ እየተናገርኩ ነብይ ነኝ ብዬ ወደ ቤተ ክርስቲያን የማልሄደው የሚል ክፉ ሐሳብ ወደ ልቤ ገባ። ከዚያም በጉዳዩ ላይ ኢንተርኔት ውስጥ ገብቼ ብዙ ነገር ለማጥናት ሞከርኩ። ከብዙ ፍለጋ በኋላ ቪክቶር ከተባለ ኮሎምቢያዊ የሉሲፈር አገልጋይ ጋር ተዋወቅኩ። በአጭር ጊዜ ውስጥ ተግባባንና ፍላጎቴን ነገርኩት። የሰዎችን ምስጢር በመናገር መተንበይ ነው የምፈልገው አልኩት። ቪክቶር የሰይጣንን የአምልኮ ስፍራ በኮሎምቢያ የከፈተ ሲሆን ዲዬጎ ከተባለ ስፔናዊ ጋርም በዚህ ጉዳይ ምክንያት አስተዋወቀኝ። ዲዬጎ ራሱን የዲያብሎስ አካል ወይም በሥጋ የተገለጠው ዲያብሎስ ብሎ ነው የሚጠራው። እንግዲህ ዲዬጎ ነበር ከመናፍስቱ ዓለም ጋር በጥልቀት እንድተዋወቅ ያደረገኝ። የተለያዩ የአምልኮ ሥርዓቶችን እንድፈጽም አስተማረኝ። እነዚህ የአጋንንት አምልኮ ሥርዓቶች አንዳንዶቹ በመቃብር ስፍራ የሚፈጸሙ ሲሆን አንዳንዶቹ ደግሞ በወንዝ ወይም ውሃ ባለበት አካባቢ የሚፈጸሙ ናቸው። እያንዳንዱ ሥርዓት የራሱ የሆነ የተለየ አሰራርና ዓላማ ያለው ሲሆን እነዚህን አሰራሮች በሚገባ ማጥናት ነበረብኝ። አንድ ቀን ዲዬጎ ከአንድ የማህበራዊ ሚዲያ ግሩፕ ወይም ቡድን ጋር አስተዋወቀኝ። ከዚያ ቡድን አባላት ጋር ኦንላይን እየተገናኘን መማማር ጀመርን። አንዳንዶቹ የቡድኑ አባላት መጽሐፍትን ያጋሩን ነበር። አብዛኞቹ መጽሐፍት ስለ ዲሞኖሎጂ ወይም ስነ አጋንንት ላይ ጥልቅ ማብራሪያ የሚሰጡ ተከታታይ ክፍል ያላቸው መጽሐፍት ነበሩ። መጽሐፍቶቹ በኦዲዮ ወይም በድምፅ የተዘጋጁም ስለነበረ ሄድፎን አድርጌ በሄድኩበት ሁሉ እነዚህን መጽሐፍት አደምጥ ነበር። ከመጀመሪያው እስከ መጨረሻ ክፍል ያለውን ስነ አጋንንት አጥንቼ ጨረስኩ። መጽሐፍቱ የሚያስተምሩት በተለያየ የስልጣን ደረጃ ላይ ያሉ አጋንንትን እንዴት መጥራት እንደሚቻል ነው። ስለዚህ እነዚህን አጋንንታዊ መናፍስት እንዴት መጥራት እንደሚቻል በሚገባ አወቅኩ። አጋንንቱ ከሚሰሩባቸው መንገዶች አንዱን መምረጥ ነበረብኝና በመቃብር ስፍራ የሚሰራውን መረጥኩ። በዚህ አይነቱ አሰራር እጅግ ውድ የሆኑ ሽቶዎችንና ሻማዎችን እንጠቀማለን። ለተለያየ መናፍስታዊ አምልኮ ዓላማ የተዘጋጁ ስለሆነ የትም የሚገኙ ሳይሆን ለኛና ከኛ ጋር ለሚሰሩ ሰዎች ብቻ ነው የሚሰጣቸው። የሽቶው ስም ሎርድ ወይም ጌታ የሚል ሲሆን ሻማው ደግሞ የተለየ ጥቁር ሻማ ነው። እነዚህን ይዤ ወደ መቃብር ስፍራ ሄጄ እርቃኔን እቆምና ሻማዎቹን አጋንንቱ በሚያዙኝ ቅርጽ ደርድሬ ለኩሼ ሽቶውን ነፍቼ ማግኘት የምፈልገውን ነገር ከአጋንንቱ ጋር በመነጋገር እፈጽማለሁ ማለት ነው። የአጋንንቱ ዓለም በጥብቅ ሥርዓት የተሞላ ነው። ለአጋንንቱ የምትናገረው እንኳን በድግምት መልክ የተዘጋጀና ያላንዳች መዛባት በትክክል መባል ያለበት ነው። አንዲት ስቴፕ ብትሳሳት አጋንንቱ አይሰሙህም፣ አይመልሱልህም። አንዳንዴም እስከ ሞት የሚያደርስ ቅጣት ያስከትላል። ዲያብሎስ የሚፈልገው አንድ ነገር ቢኖር የሰዎችን ነፍስ ሲሆን ለሰይጣን የምንገባለት መሐላ ነበረን። በመንፈሳዊው ዓለም እንደምንረዳህ አንተም በገሃዱ ዓለም እርዳን እንለው ነበር። አሁን እንግዲህ እኔ አንድን የማላውቀውን ሰው በስልክ እያወራሁት እንኳን ምን ችግር እንደገጠመው ማወቅ የምችልበት ደረጃ ላይ ደርሼ ነበርና ይህን ዕውቀቴንና ችሎታዬን ወደ ገቢ ምንጭነት መቀየር ስለፈለኩ አብረውኝ የሚሰሩ ሰዎችን ማፈላለግ ጀመርኩ። የሚገርማችሁ ራሳቸውን ፓስተር፣ መጋቢ፣ ነቢይ፣
ቄስና ወዘተ ብለው የሚጠሩ በርካታ ሰዎችን አገኘው። አብዛኛዎቹ የፈውስ ኃይል እንድሰጣቸው ነበር የፈለጉት። ማንኛውም መጋቢ፣ ነቢይ ወይም ቄስ እኔ ጋር መጥቶ ኃይል መቀበል ሲፈልግ ወደ መቃብር ቦታ ነው የምወስደው። እዛም አንድ መቃብር ላይ እርቃኑን አጋድመውና አጋንንታዊ ሥርዓቶችን እፈጽምለታለሁ ወይም የተለያዩ ድግምቶችን እደግምለታለሁ። ከዚያም አጋንንቱ አዲስ ስም ያወጡለታል። በዚያ ስም ምዕመናን እንዲጠሩት ትእዛዝ አስተላልፍለታለሁ። ወደ አምልኮ ስፍራቸውም ሲሄዱ ደጋግመው የሚናገሯቸውን በጉባኤው ላይ የሚያውጇቸውን የድግምት ቃላት እንሰጣቸዋለን። እነሱም በስብከታቸው ወይም በመዝሙሮች መሃል ወይም በጸሎት ወቅት እነዚያን ቃላት ይናገሯቸዋል። በዚህ ጊዜ አጋንንት በዚያ ስፍራ ለመስራት እድልና ኃይል ያገኛሉ። በመቃብር ቦታ የሚደረገው ሥርዓት ከተጠናቀቀ በኋላ ወንዝ ወይም ሐይቅ ወዳለበት ስፍራ እወስደውና ቀጣዩ መናፍስታዊ ሥርዓት ይፈጸምለታል። ውሃ ወዳለበት ስፍራ ስንደርስ ከሰውየው ግራ እጅ ላይ አንዲቱ ጣት ትወጋና የሰውየው ደም በቀንድ አውጣ ቅርፊቶች ውስጥ ይቀዳል። የተወሰኑት ቅርፊቶች እዛው ወንዝ ውስጥ ሲጣሉ፣ የተወሰኑትን ደግሞ ሰውየው ወደ ቤቱ ይዟቸው እንዲሄድ ይደረጋል። ይዞ ከሄደ በኋላ በአቅራቢያው ወደሚገኝ ወደ ሌላ የውሃ አካል ወንዝ ወይም ሐይቅ ይሄድና ከዚህ ስፍራ እንዲህ ተሰርቶልኝ ወደዚህ እንድመጣ ተልኬያለሁ ብሎ ሪፖርት ያደርግና ይዞ የሄደውን በራሱ ደም የተሞላውን የቀንድ አውጣ ቅርፊት ወደ ወንዙ ውስጥ ይጥለዋል። ልክ በዚህ ጊዜ ከመናፍስቱ ዓለም ጋር በቀጥታ መገናኘት ይጀምራል። ከዚያም ስፍራ ውሃ ይዞ ይሄድና ያንን ውሃ የተጸለየበት ተአምር የሚሰራ ምናምን ከሚለው ውሃ ጋር ቀላቅሎ ለሰዎች ይሰጣል። በዚህ ጊዜ ሰዎች ከበሽታችን ተፈወስን ሲሉ ልትሰሙ ትችላላችሁ። አጋንንትም ጮሆ የወጡ ሊመስላችሁ ይችላል። እውነቱ ግን ሌላ ነው። በአጋንንቱ ዓለም አጋንንትን አያስወጣም። ነገር ግን የሚሆነው ምንድነው? በስልጣን ከፍ ያሉት አጋንንት የበታቾቻቸውን ነው የሚያዟቸው። በዚህ ጊዜ የበታቾቹ አጋንንት በቁጥጥር ስር ይውላሉ። ሰውየውም ለጊዜው ነፃ የወጣ ይመስላል። ቆይቶ ግን የበለጠ ኃይል ያላቸው አጋንንት ይገቡበታል። ስለዚህ ያ አገልጋይ ቆሞ ውሃውን እየረጨ ወይም እየቀባ እነዚያን ቃላት ሲያወጣ የበታቾቹ አጋንንት ለበላዮቻቸው እንዲታዘዙ እያደረጋቸው ነው ማለት ነው። የነዚህ መጋቢ፣ ቄስ፣ ነቢይ ነኝ ባዮች ልዩ መለያቸው ሁልጊዜ ውሃ ወይም ዘይት ይጠቀማሉ። በአብዛኛውም ከመቃብር አካባቢ አይርቁም። በግልጽ ወይም በስውር ወደ መቃብር ስፍራ አሊያም ወንዝ ወዳለበት በመሄድ ከአጋንንት ኃይል ይቀበላሉ። ከመቃብር ስፍራ አጋንንታዊ ኃይል የሞላንባቸውን ውሃና ዘይት ይዘው ይሄዳሉ። ሰዎችም እነዚያን ተጠቅመው ተፈወስን፣ ተአምር ሆነልን ሲሉ ልትሰሙ ትችላላችሁ። እውነተኛ ፈውስና ነፃ መውጣት ያለው ግን በኢየሱስ ክርስቶስ ስም ብቻ ነው። ለአንዳንዶቹ የመቃብር አፈር እንሰጣቸውና አምልኮ በሚያደርጉበት ስፍራ መሬት ላይ እንዲበትኑት እናደርጋለን። ይህ የሚረዳቸው ብዙ ሰዎች ወደዚያ ስፍራ እንዲመጡና ብዙ ገንዘብ እንዲያገኙ ለማድረግ ነው። ስለዚህ እነዚህ የኛ ሰዎች በሚሰሩበት ስፍራ በጣም ብዙ ሰዎች ሲሰበሰቡ ታያላችሁ። ከዚህ በተጨማሪ አንዳንዶቹ ዕጣን እና ሰንደል የመሳሰሉ የሚጨሱ ነገሮችን ከኛ ይወስዱና ሰዎች በሚሰበሰቡበት ቦታ ያጨሱታል። መዓዛው እጅግ ደስ የሚል ቢሆንም እኛ ግን አጋንንትን እንዲስብ አድርገን ነበር የምንደግምበት። ከነዚህ ሰዎች አንዳንዶቹ ሙሉ በሙሉ ወደ ጥንቁልናው ሥራ ገብተው ወንጌልን ከመስበክ ይልቅ የተለያዩ ቁሳቁሶችን የተጸለየበት በማለት በመሸጥ ገንዘብን ጌታቸው አድርገው ቀርተዋል። የትንቢት አገልግሎትን በተመለከተ ትክክለኛ በእግዚአብሔር መንፈስ የሚተነበዩ ትንቢቶች ቢኖሩም ከኛ ጋር ለሚሰሩት ሰዎች ግን የምንሰራላቸው ኔክሮማሲ የተባለ ድግምት አለ። ይህ ኔክሮማሲ የተባለው ድግምት የሚሰራው በመቃብር ስፍራ የሙታን መናፍስትን በመሳብ ሲሆን የሚያገለግለውም ሰዎች በአእምሯቸው የሚያስቡት ማግኘት የሚፈልጉት ነገር፣ የገጠማቸው ችግርና የመሳሰሉት ምን እንደሆኑ ለማወቅ ነው። ስለዚህ አንድ የኔክሮማሲ ድግምት ያለው ሰው ከሰበሰባቸው ሰዎች መካከል አንዱን አስነስቶ ስምህ እከሌ ነው፣ ስልክ ቁጥርህ እንዲህ ነው፣ የመጣኸው ከዚህ ስፍራ ነው፣ እንዲህ አይነት ነገር ትፈልጋለህ ይለዋል። ያም ሰው አዎ እውነት ነው፣ ትክክል ነው እያለ ያረጋግጣል። ከዚያም ቀውጢና ትርምስ ይፈጠራል። ጭብጨባው፣ ሙዚቃው ይደምቃል። አንድ ሌላ ማይክ የያዘ ሰው ደግሞ ተንቢይ ሜጀር ፕሮፌት እያለ ሰው እንዳያስተውል የሰው ትኩረት ከእግዚአብሔር ይልቅ ወደ ሰው እንዲሆን ያደርጋል።
ያም ሰው ያስነሳውን ግለሰብ መንፈሳዊ ሕይወት የሚያንጽ ሳይሆን የንስሐና የቅድስና ሕይወቱ ግድ ሳይለው እንዲህ ይሆንልሃል ብሎ የሐሰት ትንቢቶችን ያጎርፍለታል። ሰውየውም ጌታ የተናገረው መስሎት ጮቤ እየረገጠ ወደ ቤቱ ይሄዳል። ነገር ግን በሕይወቱ የሚፈጸም ነገር ሲያጣ ከእግዚአብሔር ጋር ይጣላል። ምክንያቱም መጀመሪያም እግዚአብሔር አልተናገረውም። እግዚአብሔር ደግሞ ንስሐ ከሌለበት የኃጢአት ሕይወት ጋር አይሰራም። እንግዲህ እኔን ከዚያ የጨለማ ሥራ እግዚአብሔር ነፃ ሊያወጣኝ በጀመረ ጊዜ ጠላት ዲያብሎስ ደግሞ በተቃራኒው ሊገድለኝ ቆርጦ ተነስቶ ነበር። አዲስ የገዛኋትን መኪናዬን መንዳት በጀመርኩ በመጀመሪያው ቀን መኪናዋ 6 ጊዜ ተገለባብጣ ዋሻ ውስጥ ገባች። በአደጋው መኪናዋ ከጥቅም ውጭ ስትሆን በውስጧ የነበረውን ንብረቴን ሁሉ የዛው ቀን አጣሁት። እኔም ወደ ሆስፒታል ተወሰድኩ። በእጆቼ በጭንቅላቴና በጀርባዬ ላይ የደረሰብኝ አደጋ አስከፊ ነበር። በዚያ ሆስፒታል ውስጥ ተኝቼ ሳለ ነበር ወደ ልቤ መመለስ የጀመርኩት። ምን እያደረኩ ነው? ይህ የማደርገው ነገር ትክክል አይደለም። ሕይወቴ ከእግዚአብሔር የራቀ ሆኗል ብዬ መጸጸት ጀመርኩ። ከብዙ ዓመታት የጨለማው ዓለም አገልግሎት በኋላ ለመጀመሪያ ጊዜ ወደ እግዚአብሔር ጸለይኩ። እግዚአብሔር ሆይ እባክህ ይቅር በለኝ ብዬ ጸለይኩ። ምሕረት እንዲያደርግልኝ ተማጸንኩት። ከዚያ ኃይለኛ እንቅልፍ ወሰደኝ። በማግስቱ ማለዳ ቀሰቀሱኝና ስነቃ ፍጹም ጤነኛ ሆኜ ነበር። ዶክተሮቹም ግራ ተጋብተው ደጋግመው ካዩኝ በኋላ አንድ ቀን ብቻ በሆስፒታል ቆይቼ ከሆስፒታል በተአምር ወጣሁ። ወደ ቤተሰቦቼም ደወልኩና ደህና እንደሆንኩ ነገርኳቸው። ወደ ቤትም ሄጄ አገኘኋቸው። በሁለተኛው ቀን በቤት ውስጥ መቀመጥ ስላልፈለግኩ ልቤም ስለታወከብኝ በሌላ መኪና ከቤት ወጣሁና በከተማው እየተዘዋወርኩ ራሴን ዘና ለማድረግ እየሞከርኩ ሳለ ወደ አንድ ድልድይ ደረስኩ። በድልድዩ ላይ በመሻገር ላይ ሳለሁ ድልድዩ ተሰበረና መኪናዬ ወደ ወንዙ ወደቀች። ወንዙ ጥልቅ ቢሆንም አንዳች አደጋ ሳይደርስብኝ አሁንም በተአምር ተረፍኩ። በሦስተኛውም ቀን በሞተር ሳይክል ከቤት ወጥቼ ሲሄድ ከፊት ለፊቴ አንድ መኪና ይሄድ ነበር። ያ መኪና በድንገት አቅጣጫ ቀይሮ ሲዞር ከኋላ መጥቼ ከነ ሞተሬ ከመኪናው ጋር ተጋጨው። ራሴን ስቼ ሆስፒታል ብገባም አሁንም በቶሎ ተሽሎኝ ወጣሁ። በአንድ ሳምንት ውስጥ ብቻ 3 ከባድ አደጋዎች ቢደርሱብኝም ከሦስቱም እግዚአብሔር በተአምር አተረፈኝ። እዚህ ጋር ነው እንግዲህ ቆራጥ ውሳኔ የወሰንኩት። የጾምና የጸሎት ፕሮግራም በግሌ ይዤ መጸለይ ጀመርኩ። አንዳንድ እውነተኛ የእግዚአብሔር አገልጋዮችም አገኙኝና ጸለዩልኝ። ይህም ጸሎት ከጨለማው ዓለምና ከአጋንንት መንፈስ አሰራር ሙሉ ለሙሉ እንድላቀቅ በእጅጉ ረድቶኛል። ከገባሁበት አሰራር ሁሉ አሁን ጌታ ነፃ አውጥቶኛል። ከእግዚአብሔር ዘንድ ይቅርታና ምሕረትን አግኝቶ ዳግም የእሱ ልጅ የመሆን ዕድልን ማግኘት ከምንም ነገር በላይ ያስደስታል። በዚያኛው ዓለም ሳለሁ ጥሩ እንቅልፍ እንኳን አልተኛም ነበር። አሁን ግን ነፍሴ ሰላም አግኝታለች፣ ፍጹም ዕረፍት ሆኖልኛል። በአሁኑ ወቅት በሉሳካ ዛምቢያ በምትገኝ አንዲት ቤተክርስቲያን ውስጥ በማገልገል ላይ ይገኛለሁ። እስካሁን አጋንንታዊ ኃይልን በመጠቀም ሰዎችን በማጭበርበር ላይ ላሉ ሰዎች የማስተላልፈው መልእክት ዲያብሎስ ምንም መልካም ስጦታ የለውም የሚል ነው። ምድራዊ ቁሶችን የሰጣችሁ ቢመስላችሁ እንኳ በስተመጨረሻ ነፍሳችሁን ስለሚፈልጋት ነውና እንደኔ በቃ ብላችሁ ወደ ኢየሱስ ልትመጡ ይገባል። ምንም ያህል የጠለቀና የተወሳሰበ ነገር ውስጥ የገባችሁ ቢመስላችሁ እግዚአብሔር ካላችሁበት ከማንኛውም ሁኔታ ሊረዳችሁና ሊያወጣችሁ ይችላል። እስካልሞታችሁና እስትንፋሳችሁ እስካለች ድረስ እያንዳንዷ ቀን ወደ እግዚአብሔር በንስሐ ተመለሱ ዘንድ የተሰጠቻችሁ ዕድላችሁ ናትና ተጠቀሙባት። በእውነተኛ ልብ ከጠራችሁት እግዚአብሔር በማንኛውም ሰዓት ይቀበላችኋል። ለምእመናን አንድ ምክር አለኝ። ወደ ቤተ ክርስቲያን ስትሄዱም ሆነ በአጠቃላይ በሕይወታችሁ ገንዘብንና ምድራዊ በረከትን በመፈለግ አትኑሩ። ምክንያቱም እንደዚህ አይነቱ አኗኗር በቀላሉ በሰይጣን ወጥመድ ውስጥ እንድትወድቁ ያደርጋችኋልና። ነገር ግን እግዚአብሔርንና ቃሉን ፈልጉ፣ እሱንም ተከተሉ፣ የልባችሁንም መሻት ይሰጣችኋል። ይህ ምስክርነት ከጠቀማችሁ ኢየሱስ ያድናል ብላችሁ ኮሜንት አድርጉ። ቪዲዮውን ላይክ ያድርጉና ሌሎችም እንደርሱ ይታነጹበት ዘንድ ሼር ያድርጉላቸው። ሱፐርናቹራል ቻናልን ሰብስክራይብ በማድረግ የወንጌል ማህበርተኛ ይሁኑ። ጌታ አብዝቶ ይባርካችሁ።
የማራናታ ፕሮግራማችን የሁለት ሰዓታት ቆይታ እየተገባደደ ነው። እንግዲህ እንደ ወትሮው ሁሉ እንደምናደርገው በመጨረሻው ሰዓት ላይ እግዚአብሔር በልባችን ውስጥ ያስቀመጠውን የተለያዩ መልእክቶችን ወደ እናንተ እናደርሳለን። ዛሬ ሄቡ ተረኛ ላርግሽ ካነበብሽውም በልብሽ ውስጥ በጣም የከበደውንም ሐሳብ ቢሆን እሱን ብንናገር መልካም ነውና እኔ ጋር ደግሞ ምንም የለም በአጋጣሚ ስለዚህ እጣወድቋል ወደኔ። አዎ ሰሞኑን አንዳንድ ሶሻል ሚዲያዎችን እያየሁ በነበረበት ሰዓት በጣም ያስተዋልኩትን ነገር ነው ዛሬ መናገር የምፈልገው። ብዙ ጊዜ በእኛም ፕሮግራም ስለ ኢሉሚናቲ 666 በተደጋጋሚ ስናቀርብ የነበረ መሆኑን ታስታውሳላችሁ ተመልካቾቻችን። ግን በውጭ ዓለም በተለይ ደግሞ በዌስተርኑ ያለውን ልምምድ ነው እያመጣን ለናንተ ኔክስት ይሄ ነገር ቢመጣ እንዴት ነው የምናስተናግደው፣ እንዴት ነው የምንቀበለው፣ መጽሐፍ ቅዱስስ ምን ይላል ስለዚህ ጉዳይ እያልን የተለያዩ ዶክመንተሪዎችንም እያጣቀስን ነበር ስናቀርብ የነበረው። ሰሞኑን ግን በጣም ያስገረመኝ ነገር ምንድነው ኢትዮጵያ ውስጥ ሶሻል ሚዲያዎች ላይ ክፍያ ያለው እያሉ የ666 የኢሉሚናቲ አባል ከሆናችሁ ይሄን ያህል ገንዘብ እንሰጣችኋለን ምዝገባ ብለው በስነ ስርዓት ስልክ ቁጥራቸውን አስቀምጠው እየመዘገቡ እየመለመሉ ያሉበትን ሁኔታ እየተመለከትን ነው የምንገኘው። አንዳንድ ወላጆችም ይሄንን አስተውለው ሲያወሩ ይሄ ነገር በጣም ትኩረት ሊሰጠው ይገባል፣ ልንጸልይበትም ይገባል። የሆነ ሰዓት ላይ ስናየው እንደ ቀልድም ነበር ይመስለን ፌዝም ነው ተብሎ ታልፏል። አሁን ግን ሲሪየስሊ ወደ ደብረ ብርሃን አንድ ልጅ የ14 አመት ካልተሳሳትኩኝ እናቱን ይገላል ማለት ነው። ከገደላት በኋላ እናቱን ቤት ውስጥ ቆልፎባት ይወጣል። ከዚያ ጎረቤት ለፖሊስ ጠቁሞ ቤቱ ተከፍቶ ሲገባ እናትየውን ሬሳ ያገኛል በአሰቃቂ ሁኔታ ማለት ነው። እዚህ ጋር መናገር ራሱ በጣም በሚዘገንን ሁኔታ የእናቱን ነፍስ አጥፍቶ ይሰወራል። ልጁ እንግዲህ ከተገኘ በኋላ ምርመራ ሲደረግበት የ666 አባል ነኝ ብሎ ተናገረ ማለት ነው። እና ምን ላይ ነው የደረስነው? እንዴት ይሄስ ሊሆን ቻለ? ይሄ ነገር ቀልድ አይደለም ማለት ነው። በትክክል ወጣቶች አሁን ገንዘብ የሚፈልጉ ልጆች እየሄዱ ይመዘገባሉ። ከዚያም ደግሞ እንግዲህ ነፍስ አጥፋም ተብሎ ሊሆን ይችላል። እዚህ ጋር የሆነ ነገር አድርግም ሲባል ሊያደርግ ይችላል፣ ምክንያቱም ተከፍሎታል እዛ ጋር። ከዚያ ደግሞ የሚተሳሰሩበት ይሄ ስፒሪት አለ፣ የደሚን ስፒሪት እና እኔ እሱን የገባኝ ልንጠነቀቅ ይገባል። እንደ ወትሮ ልጆቻችን የሚውሉበትን ቦታ ማወቅ አለብን። ገንዘብ እጃቸው ላይ ሲኖር ከየት ነው የመጣው ይሄ ገንዘብ ብለን መጠየቅ፣ መከታተል፣ ውሏቸውን ማወቅ፣ ስልካቸውን መፈተሽ እንደ ወላጅ ከመጸለይ ባሻገር ልንሄድባቸው የሚገቡ ርቀቶችን ሁሉ መሄድ አለብንና ይሄ በጣም አሳሳቢ ጉዳይ ነው መሲ። ትክክል ነው የተናገርሽው ነገር። ሁል ጊዜ የውጭውን ዓለም ተሞክሮ ስናመጣ እኛም ሀገር እንዳይደገም ጭምር በሚለው በጣም በተደጋጋሚ እንደዚህ አይነት ነገሮችን ስናቀርብ ስንናገር የነበረው እንዲህ አይነት ነገሮች እንደ ቀልድ ይፖሰታሉ፣ ግን ውስጥ ለውስጥ ደግሞ ትክክለኛ የሆኑ እየመጡበት ያለበት ወቅት ነው እና ያለው። ስለዚህ ወጣቶች፣ ቲኔጆች በተለያየ እድሜ ክልል ውስጥ ያላችሁ በዚህ ጉዳይ ላይ በጣም ትልቅ ጥንቃቄ እንድታደርጉ ነው የዛሬ መልእክታችን። በጣም ለእናንተ የምናደርሰው ከዚህ ትልቅ ትምህርት እንደተማራችሁ ተስፋ እናደርጋለን። እነዚህንም የተመለከቱ ፕሮግራሞችንም ደግሞ በቀጣይ ወደ እናንተ ማቅረባችንን እንቀጥላለን። I started gathering pastors because they would be amazed by my knowledge, how I would explain spiritual things. Are pastors turning to witch doctors to learn what is going on in the spiritual world? Yes, if you can, I got to hear a good amount of your testimony and what you shared. I want you to take our audience back to how you got where you went and how you arrived to where you are, because now you're a man of God, you're a powerful man of God, but you took a very, very dark path, and I want to hear more about that. Actually what happened was I gave my life to Christ in the year 2000. That's when I gave my life to Christ, and everything was going on well with me. I didn't have any problems, but from there I had to backslide. So when I had to backslide, I went to college. I was trained as a teacher. Then as I was trained as a teacher, I went to the eastern part of Zambia. That's where I was working as a teacher. So while I was working that side as a teacher, there was a point when I had to resign. So when I resigned from the teaching,
I went into business. So this is where now my story starts. When I went into business, I came to discover that in business, you should have a backing of either the kingdom of God or the kingdom of the devil. You don't just go into business without anything. So business was failing. Everything I tried, the few months, everything was okay. Then I reached a point whereby everything just collapsed. So when things collapsed now, I was introduced into diabolical things. So I started looking for a way out. I started looking for help from other people, where now you interact with your fellow businessmen, and now they are telling you, you made a mistake. You couldn't go into business without having a backing. So I started looking for help now. So as I started looking for help, this is how I opened my spiritual life to the enemy. This is how I gave him chance. It is interesting to hear him say how he gave his life to Christ, and afterwards, things started to fall apart. First thing that comes to mind is the passage in Matthew 12. This is verses 43 through 45. When the unclean spirit has gone out of a person, it passes through waterless places seeking rest, but finds none. Then it says, I will return to my house from which I came. And when it comes, it finds the house empty, swept, and put in order. Then it goes and brings with it 7 other spirits more evil than itself, and they enter and dwell there. And the last state of that person is worse than the first. This is a reality that people don't like to talk about. But the truth is that a mere profession of faith, without any action behind it, is going to leave you open to these kinds of things. Now, I know some people are going to point to Romans 10, and where it says, if you confess with your mouth and believe in your heart. And I 100% agree with that passage. What I'm saying here applies more to those that think that just because you said a prayer, then you're good. That can happen, right? To be clear. But the idea of giving your life to Jesus carries with it this walk of closeness and intimate discipleship. It's more than just a profession of faith. If a person gives their life to Christ and continues living how they were living before, they open themselves up to these kinds of attacks. If a person gives their life to Christ and starts exploring different kinds of spiritualities, they open themselves up to these kinds of attacks. Things weren't going well, and he had to backslide. I wonder how many people find themselves falling into these things out of desperation. People who are desperate will do some wild things. We are thankful that the Lord does forgive and redeem us from these things, but this doesn't mean that we don't experience the consequences of those actions. All this foundation of all this thing is coming from the dark mass, the black mass, the satanic mass. Let me ask you a question before you move further. So these people that you came in contact with, from the Colombian guy to Diego, the Costa Rican guy, how much money were they demanding from you to send you all these incantations and to teach you all of this stuff and to have you in the group? The funny thing, you know how the devil had made it? I paid nothing. And I knew it. This is what strikes me, and it concerns me, because it almost feels like Satanists and Luciferians are more committed to discipleship than Christians are. The fact that they had WhatsApp groups, the fact that this guy, he called himself, he's the big shot in the dark world. He's spending time to send you incantations and rituals, and he didn't charge you for them? I never paid anything. I think Ezekiel hits on something good here. And I think this is a big key for some of their success. Just think about this for a second. When you think about people going door to door, what's the first group that comes to mind? Jehovah's Witnesses. When you think about mandatory mission trips, what do you think of? Latter-day Saints or Mormons. This is part of the problem. These cults are more active in promoting their falsehoods than Christians are about promoting truth. They're more passionate about sharing their false gospel than Christians are about sharing the true gospel. Romans 1:16, for I am not ashamed of the gospel, for it is the power of God for salvation to everyone who believes. We need to be out there, front and center, telling people the truth and refuting these falsehoods. For us Christians, this should not be optional. I think we get so caught up living under grace that we ignore the things that Jesus commands, not for salvation, but so that we would represent him well and ultimately bring more people to his kingdom.
Something for us to consider. Why aren't we, as Christians here in the West, right, that have the means, using apps like WhatsApp to try and reach others, right, to try to disciple them? Maybe you are doing this, so I don't want to speak for everybody, but it's a shame that we don't see this as often in Christian circles. As far as charging for this kind of training, I think it's important that we keep in mind that what he is describing is more on a personal level. When we think of training, we often think of conferences, seminars, and things like that. Don't get me wrong. Those things are good, and we should go to them. But those kinds of events, they cost money to put together, so they're not going to be free. But that should not be the primary means of doing this. This is not the picture we see in the scriptures. In the New Testament, we see a teacher take people under his wing and walk with them. This is what it ought to look like. This is what we see Jesus model for us when he takes, the 12. This is what we see later on with Peter. A great example of this is kind of the relationship that he has with Timothy and with Titus. So it's a closeness, right? That's what discipleship ought to look like. Darkness is gone. Now all I need to do is just to have these spirits and start a church to using these dark spirits. So I spent over 3 years learning this before the pastors came in. I started now gathering pastors. Because they would come, they would be amazed by my knowledge, how I would explain spiritual things. Because now I'm not alone, I'm aided by the Spirit. I've got these spirits that are in me. What are some things that you would explain that would surprise them? Looking at you, just when I look at you, your whole life will be plain on me. I can see everything about you. I'll tell you who you are. I'll tell you what that thing which is hidden in you, which you've never shared with anyone. I'll share it with you. I'll share it. This is you. This is even your mind. What is in your mind? Because, there's what we call telepath. Okay. Now, this is under manipulation because I would manipulate. I would send my thoughts into someone. Just mind control. This is exactly what these pastors are doing. They will control your mind. You think you are acting out of love or out of maybe wanting to serve God, but not knowing that this man is controlling you. Let's just acknowledge how wild this stuff is. This man just told us that he was out here reading people's minds and communicating telepathically. He's out here like the real Professor X. The fact that he was able to start a church using dark spirits is both crazy and sad. Where is the discernment? I think this is what happens when people are so enamored with the supernatural. They're so moved by seeing these signs being performed that they automatically assume that this is from God. 1 John 4, verse 1. Beloved, do not believe every spirit, but test the spirits to see whether they are from God. For many false prophets have gone out into the world. We often forget that these evil spirits can mimic the real thing. We see this in the Old Testament. One example that comes to mind is in Exodus, where Pharaoh's magicians imitate what Moses is doing. We also see this in the New Testament with Simon the magician. Acts 8:9. But there was a man named Simon who had previously practiced magic in the city and amazed the people of Samaria, saying that he himself was somebody great. On the other side of that, another danger that I think we can run into is ignoring these things, right? Thinking that we as Christians can be affected by this. We shouldn't allow this to consume us, but we shouldn't ignore it either, right? To ignore this reality would be unwise. These are rules. You understand? So the devil knows these rules and is going to protect his own with this. There are some where I would say I was delivered by this man. What literally happened there in the spirit is, as the man was calling upon the name of Jesus, the demons that were there, they know the rule that is in the name of Jesus. They know the power that God has put in this name. So they are going to obey because of the name, not because of the man. You get it? This is why the Bible says that some will say, okay? This is what the Bible says. Some will say, I was prophesying in your name.
I was doing this in your name, but I say I didn't know you. But how is it possible? If you did all these things and God is saying he didn't know you, the things that we were doing, the demons were obeying the rules of the spirit. Wow. You understand? So that does not make you a Christian. Christianity requires you having a relationship with Jesus. We can be encouraged by this, that no matter how entrenched someone can be in this world, Jesus can still deliver them. I appreciate his emphasis that it wasn't the man who delivered him, but it is Jesus who set him free. With deliverance ministries, sometimes the temptation is to elevate the man whom Jesus is working through to set people free, and that just shouldn't be the case. Now, to be fair, here in the States, at least with some of the most popular deliverance ministries or ministers, you know, the demon slayers, to my knowledge, they always point back to Christ. Now, I disagree with them on some other things, maybe on the way that they approach this whole thing from a biblical perspective. But I do think, based on what I've heard, they always seem to point back to Jesus. Now, this goes back to what I was saying earlier. Christianity is more than just saying a prayer. There's a commitment there. Supernatural signs can serve as a powerful testimony to the work the Lord is doing in someone's life. But that shouldn't be the only thing we look to. We have to see that their life matches up with their profession, and ultimately that how they're living matches up with the word of God. Who has something, I will know, and they will know. Wait. Did they know that you were on the dark side? You know, when your eyes have been opened, you are going to attract anything that is evil. Even witches, they will know you. Witches, they will know you that you are one of them. That's the way it works. So wherever I will meet someone who has something, I will know, and they will know. It's just like a it's like an evil discernment you're able to kind of pick up. Yes. Were you able to come in contact with someone that was on fire for the Lord? What was the difference? You know, someone, like I mentioned, if you followed me, I said, when you see the spiritual realm, you can see all the two kingdoms, the kingdom of God and the kingdom of the devil. So those that are standing with God, their God is ever with them. You don't mess with them. Those are marked people that are marked. You can't even come closer to them. And now the devil is very tricky. You know what he will tell you? He will tell you those. We as Christians, we are marked. If we are walking with the Lord, right? If we are committed to living a life that honors Jesus Christ, we have nothing to be afraid of. We can be confident, we can be certain, we can be sure that we are safe in his hands. That doesn't mean that we're not going to, encounter trials and tribulations. That doesn't mean that we won't be under attack, right, by these spiritual entities. But it's a reminder that there's only so much that those things can do. And because we stand with Christ, because we stand close in relationship with him and to him, we are safe. Let's be encouraged. Let's help people get set free. Let's expose the darkness that's out there. Let's make sure that we are standing on a solid foundation of the gospel, the true message of Jesus Christ. Let me know what you think in the comments. Thanks for tuning in. I'll catch you next time.